Ethiopia, you have good and more younger workforce. የብዙዎች ተስፋ ከዚህ መንደር መንጭቷል። ዛሬም ያለማቋረጥ እየፈለቀ ከሚገኘው እድል ሕይወታቸው ተቆራኝታለችና ከምንጭ ዳር እንደተተከለ ችግኝ ተስፋቸው እየለመለመ ይታያል። በወሬ ከመስማት በመገናኛ ብዙሃን ከመመልከት ያለፈ መረዳት አልነበራትም። የሥራ መሻት በውስጧ ነበራትና ይህን ፍላጎቷን ለይቶ በሚፈለገው መልክ ማብቃት ረጅም ጉዞ የሚተልም አሰሪ ባህሪ ሆነ። ወደዚህ ካምፓኒ ወደ ሰንሻይን ጆይን ስናደርግ በመጀመሪያ ክህሎቱም ወይንም ቴክኖሎጂው አልነበረንም። ወደ ውጭ ሀገር ተልከን ትሬኒንግ እንሰጣን እንደመጣን እኛ ስንሰራ የነበረው ሰራተኞችን ማሰልጠን፣ ራሳችንን ፕሮዳክቱን ማምረት፣ ላይክ መስፋት፣ መተኮስ፣ መቁረጥ የተለያዩ ስራዎችን ዘርፍ ላይ መተን ስንሰራ ነበር። ከዛ ወደ ሱፐርቫይዘርነት አሳደገኝ። ድርጅቱ ላይ ሰሌክት ስለመረጠኝ እና የትምህርት ደረጃም ስለነበረኝ ወደ አካውንታንትነት ነው የወሰደኝ። ከአካውንታንትነት 2 ዓመት ከሰራው በኋላ አሁን አጠቃላይ ከፕሮዳክሽን ማናጀርነትም ወደ ዲፓርትመንት ሊድ ከማድረግ አንፃር እየሰራው ነው ያለሁት ማለት ነው። ከቻይኖች ጋር ከመስራታችን ምንድነው ጥቅሙ? ቴክኖሎጂ ነው። ሞር እውቀትም ስኬልም ታገኛለህ ማለት ነው። የኮምፒውተር ስኬል ራሱ ሞር አድርጓል። የፕሮዳክሽን ላይ ራሱ ከመስፋትም አንፃር ከመተኮስም በለራሴ ራሱ ሰፍቼ መልበስም ሁሉ ኢቭን ይችላልው። ስለ ኳሊቲ ስለ ጥራት ማቃለው፣ ሰራተኞች እንዴት ማኔጅ ማድረግ እንዳለብኝ፣ ከሰራተኛ ጋር እንዴት ኮሙኒኬት ማድረግ እንዳለብኝ ስለ ስራው በደንብ እናስረዳለን ማለት ነው። በተለየ ሁኔታ ግን ቻይንኛ ተናጋሪ ነኝ እኔ። ይሄን ድርጅት ከገባው በኋላ ነው ቻይንኛ ተናጋሪ ሆንኩትና ስለዚህ ይሄ ለኔ አንድ ሌላ ኦፕሽን አማራጭ ሰጥቶኛል ብዬ አስባለሁ። ትናንት ስራ ስትፈልግ በዘርፉ ልምዱ አልነበራትም። ዛሬ ሙያውን አዳብራ አሰልጣኝ ሆናለች። የኢንዱስትሪ ህይወት የሙያ ትምህርት ቤት ነውና በአሰሪዎች ዘንድ በስራ ውጤታማ ሆኖ መገኘት ለበረቱትም ዕውቅና መስጠት የህሊና እርካታ በራስ መተማመንን የሚጨምር ተግባር ነው። አሁን የድርጅቱ ስንቀጥር የተማረም ያልተማረም ነው የምንቀጥረው። እንደ 10 ሰራተኛ ህግ አንድ ሰራተኛ ወደ ጆይን ሲያደርግ ወደ ድርጅቱ ውስጥ 45 ቀን ስልጠና ጊዜ አለ። ነገር ግን እኛ ስንቀጥራቸው ብዙ ጊዜ ኢትዮጵያኖች አክቲቭ ስለሆኑ ስራውን በ2 ቀንና በ3 ቀን ውስጥ ነው ለምደው የሚገኙት ማለት ያን ያህል ፕሮሰስ አይፈጅም። ስለዚህ ያ ደግሞ ውጤታማ ያደርጋል፣ ኢንቨስተሩ ውጤታማ ያደርጋል ማለት ነው። ለስራ ጉጉ ናቸው፣ በቂ ክህሎት አላቸው፣ ኢነርጂ አላቸው። The local employee here is actively is a good job. የሀገሬው ሰራተኞች ቀልጣፋና ምርታማ ናቸው። እኛም በውጤቱ ተሳክቶልናል። This for us, this investment is successful. ትናንት ስራአተው በድንግዝግዝ ውስጥ የነበሩ ባልታሰበ ጉዞ በሌላ የህይወት ምዕራፍ ተገኝተዋልና ባገኙት እድል ተስፋቸውን አድሰዋል። ለስራ ፍለጋ ወደ 3 ዓመት ምናምን ስራ ፈልጌ ነበር። ይሄንን ድርጅት የኢንዱስትሪ አዳማ ስራ አለበት ምናምን ስለዚህ የስራ እድል ስለተፈጠረ ወደዚህ ገባው። እንደው በኦፕሬተር ገባው። ከኦፕሬተር ገብቼ እርገታ አግኝቼ አሁን ሱፐርቫይዘር እየሰራው ነው ያለው። ዲዛይን እናወጣለን፣ ስፌት እንሰራለን፣ ሙሉ ልብስ አርገን ማውጣት እንችላለን። ሰራተኛው እንደዛም ደግሞ እያስለመን ያገኘው መዋለ ለሰራተኛ ያካፈል ነገ ልዩ የኢኮኖሚ ዞኖች በኮሌጆችና ዩኒቨርሲቲዎች የቀሰሙትን ዕውቀት በተግባር የሚያሳዩበት ትምህርት ላልጨረሱትም ተምረው ራሳቸውን የሚያሻሽሉበትን መደላድል የሚከፍት በመሆኑ ትናንት መነሻ ለዛሬ መሰረት ለነገ እድገታቸው ግብ እየጣሉበት መጥተዋል። እዚህ ከመግባቴ በፊት 12ኛ ክፍል ትምህርት አቁሜ ነበር ያለሁት። ከዛ በኋላ በቤተሰቦቼ ትንሽ ዳካማ ስለሆኑ ራሴን ሰርቼ ማስተማር ስላለብኝ ሰንሻይን ድርጅት የስራ እድል ፈጠረ። ያን በማየት ድርጅት ውስጥ ገባው እየሰራው ነው የምገኘው። ድርጅት ውስጥ ከገባው በኋላ አንደኛ የሰዓት አጠቃቀም አውቄያለሁ። ከዛም አልፎ እንዴት ከሰው ጋር መኖር እንዳለብኝና ብዙ ሙያዎችን ተምሬያለሁ። የስፌት ሙያዎችን ተምሬያለሁ። ሶስተኛ ነገር ደግሞ ኢኮኖሚም ለውጥ አግኝቻለሁ። ለምሳሌ ቤተሰቦቼን አስተዳድራለሁ፣ ባገኙት ደግሞ ራሴ ላይ ኢንቨስት አደርጋለሁ። ከዛም አልፎ ደግሞ ትምህርቴንም እየተማርኩበት ነው ያለሁት። ማለት የዲግሪ ኮሌጅ ላይ እየተማርኩ ነው ያለሁት። አንድ ላይ ከፍላ ማለት ነው የምፈልገው። ልዩ የኢኮኖሚ ዞኖች አንዱ መገለጫ እየሆነ የመጣው ተግባር የተለያየ አካል ጉዳት ያለባቸውን አሳትፎ መስራት ነው። የባለቤትነት መንፈስን የሚገነባ የአካታችነት መንፈስን የተላበሰ ተግባር ዓለም አቀፍ ተቀባይነትን የሚያሳድግ ነው። ሶሻል ኮርፖሬት ሪስፖንሲቢሊቲው
ለምሳሌ የእግር አካል ጉዳት ያላቸው የእጅ አካል ጉዳት ያላቸው የመስማት የተሳናቸው እነኚህን በተለያዩ ዲፓርትመንቶች በእኩልነት ጋብዞ በእኩልነት መስራት የሚችል ኩባንያ ነው። ዓለም አቀፍ ስታንዳርዱን ያሟላ መሆኑ ነው ማለት ነው። ሳላ አካል ጉዳተኛ ስራ የማይሰራ ነው የሚመስለው። ከዚህ በፊት ለሰዎቹ ቴክስታይል ኤንድ ጋርመንት ነው የተማርኩት ፊልዴ። የራሴ ሙያ አለ፣ የራሴ መስራት ይችላል። ከገባ በኋላ እኔ ምሳሌ ተደርጎ ሌላ ሰራተኛም እየቀጠሩ እየሰሩ ነውና ስራ መስራት እንደሚችሉ እኔ ራሱ ምሳሌ አድርጎ የሚያወሩ አሉ። ሌላ ድርጅት ሌላ አካል ጉዳተኛም ለምሳሌ ተምሮ ቤት የተቀመጡ በመንግስት ቅጥር ፈልጎ ሌላ ፊልድ ተምሮ ይሄም መጥቶ ስልጠና ከወሰደ በኋላ ስራ መስራት እንደሚችሉ አቅም ያሉ አሉ። ኢንዱስትሪያል ፓርክ ከገባው ወደ 3 አመት የሆነ ነው። በዚህ ሰርቼ ነው ማርኬቲንግ በሚባል ሙያ ላይ ተዳድሬ ያው በዚህ ስራ ነው የተዳደርኩ ያለው። በአካሌ ጋር የሚሄደው ስራ በማስራት ደስተኛ ነኝ። ማንኛውም አካል ጉዳተኛ አይምሮ ካስበው ማስራት ከቻለ ሰርቶ መለወጥ ይቻላል። ማንበብ እችላለሁ። ባለሙያ ጽፎ ያመጣውን በማንበብ እረዳለሁ። በተጨማሪም ሁሉንም በአይን በመከታተል በፍጥነት ለምጄ አሁን ላይ ራሴን ችዬ እየሰራሁበት ነው። በዚህ ቁመት በዚህ መጠን አዘጋጅ ተብሎ ዲዛይኑ መጣ። አየሁ፣ ዘርግቼው መስራት ቀጠልኩ። አሁን ያለው ጥሩ ነው። በቀጣይ እየተሻሻለ የሚሄድም ስለሆነ ከዚህ በፊት ሌላ ቦታ ቲሸርት እየሰራ ሰርቻለሁ። ለሴቶች ታይት ነው የሰራው፣ ለሴቶች ፓንቶች ነው የሰራው። እዚህ ቤት ግን ለወንዶች የተለያዩ ዲዛይን ያለው ሸምሶችን እየሰራ መስራት ይችላል። ፓርክማ ለስራ ምቹ መሆኑን ማንም ያውቃል፣ እኛም እናውቃለን። አይ ይሄ ስራ እየሰራ የራሴ ችዬ ተመርተም እየተማርኩ ስራም እየሰራ ተከራይቼ ነው እየኖርኩ። የአካል ጉዳት ያለባቸውን ማሳተፍ ከሰራተኛው ባለፈ ለአሰሪ ድርጅቶችም መልካም አጋጣሚ ነው። አንድም ማህበራዊ ኃላፊነትን ይወጣሉ፣ በሌላ ጎኑ ዓለም አቀፍ መስፈርት አሟልተዋልና የገበያ ዕድል ይፈጥራል። ገዢዎቻችን በራሳቸው ለአካል ጉዳተኛ፣ ለሴቶች፣ ለወጣቶች ትኩረት ያደረገ ስራ መስራታቸውን ሲያረጋግጡ ከኛ የመግዛት ፍላጎታቸው ጭምር ከፍ እያለ ነው የሚሄደው። ተመራቂዎች በንድፈ ሐሳብ ተምረዋል። በተግባር ልምምድ ቲዮሪን ከተግባር አዛምደዋል። ልዩ የኢኮኖሚ ዞኖችም ድልድይ በመሆን ስራና ሰራተኛን በማስተሳሰር መገናኛ አውድ ሆነው በተግባር ድርጅቶችን ውጤታማ በማድረግ በባለቤትነት መንፈስ የሚመላለሱበት ቤታቸው አድርገውታል። ግራጁዌት ያደረኩ ኬሚካል ኢንጂነሪንግ ነው። እያንዳንዱ ከስተመር ወይም ባየሮች የሚፈልጉት እጥበት አይነት አለ። በዛ መሰረት የተለያየ ኬሚካል ለዛ አፕላይ እናደርጋለን። እኔ የተማርኩት ወሎ ዩኒቨርሲቲ በቴክስታይል ኢንጂነሪንግ ነው። የተማርኩትና የምሰራበት ቦታ አንድ መሆኑ ስራውን በቀላሉ እንድረዳ ጠቅሞኛል። በማኔጅመንት ተምሬ አሁንም እየሰራው ያለሁት በማኔጅመንት ነው። ያ ማለት ፐርሰናሊ እኔንም የስራ እድል ከፍቶልኛል ማለት ነው። ከተመረኩኝ በኋላ ዳይሬክትሊ ወደ ስራ ስለገባው ያንን የተማርኩትን ነገር ደግሞ ስራ ላይ እንድተገብር በስራ ላይ እንዳውል ረድቶኛል ድርጅቱ። አብዛኞቹ አክቹአሊ እኔ ኬሚካል ኢንጂነር ወርኩ እንጂ በተለያየ ፊልድም ቢመጣ የራሳቸውን የሆኑ ዘርፎች የሚያገኙበት ነው። ለምሳሌ ዋሽንግ ላይ አንድ ራሱን የቻለ ሌዘር ሴክሽን ይባላል። ያ ማለት ዳይሬክት ዲዛይኒንግ ኮምፒውተር የተማሩ ልጆች የስራ እድል የሚያገኙበት ቦታ ነው። በትምህርት በስልጠናና የተግባር ላይ ልምምድ ጥሩ ዕውቀትና ክህሎት ዕለት ዕለት እየፈካ እየጎመራ ይሄዳል። አልሚዎችም ተወዳዳሪ ለመሆን የተሻሉና ወቅቱ የደረሰባቸውን ዘመናዊ ማሽኖችን በማስገባት በስራ ላይ ናቸው። በአጭር ጊዜ ውስጥ ኢትዮጵያውያን ባለሙያዎችም ተፈትነውበታል። እኛ የምንጠቀመው ዘመናዊ ፖኬት አታች ማሽን ነው። ማሽኑን የሰሩት አካላት ራሱ ተገኝተው እነሱ ልጆች ላይ ዶክመንታሪ ሰርተዋል። እዚህ ያለው ማንፓወር እጅግ በጣም አቅም ያለው መስራት የሚችል አሁን ላይ በጋርመንት ከፍተኛ ደረጃ ደርሰዋል ከሚባሉት ዓለም በተሻለ ኤፊሸንሲ በተሻለ ፍጥነት መስራት የሚችሉ ልጆች ብቁ ዜጎች ያሉበት ቦታ ነው የተገኘ ነው ማለት ነው። በሁሉም ዘርፍ ውጤታማ ሆነው ተግባራቸውን እየተወጡ ነው። አሁን ሁሉንም በሚያስብል ደረጃ ፋብሪካውን እየመሩ ነው።
በሱፐርቫይዘርነት መስመሮችን በሚገባ ያስተዳድራሉ። በሐዋሳ ኢንዱስትሪ ፓርክ መተን በመስራታችን በጣም ደስተኞች ነን። ሌሎችም እዚህ መጣችሁ ብትሰሩ ትጠቀማላችሁ። We are really happy about the workforce in Ethiopia. የቴክኖሎጂ ግኝቶችን አዳብሮ ለሀገር ውስጥ ድርጅቶች ማሻገር ልዩ የኢኮኖሚ ዞኖች ሌላ ገጽታ ነው። የሳይንሳዊ ግኝቶችን ተጠቅመው ውጤቶችን ለማህበራዊ አገልግሎት ማዋል ይቻል ዘንድ የተግባር ትምህርት በማግኘት ጊዜው የሚጠይቀውን ብቃት ተላብሰዋል። ቴክኖሎጂ ሽግግር የምንለው በትክክል እዚህ አፕላይ ተደርጓል። ለምሳሌ ድርጅቱ በጣም ሌተስት እና ዘመናዊ የሆነ ማሽን ነው ያለው። አብዛኛው ማሽናችን አውቶማቲክ ነው። ሞልዲንግ የሚባል ማሽኖች አሉና እነኛ ማሽኖች በውጪ ዜጎች ሲሰሩ የነበሩ ማሽነሮች ናቸው። እነኛ ማሽነሮች አሁን ደግሞ ሙሉ በሙሉ 100% በእኛ ዜጎች በኢትዮጵያ ዜጋ የሆነ ሰው ነው እየተሰራም ያለው። ራሳቸውን ችለው በራሳቸው ማኔጅመንት እየሰሩ ነው ያሉት። ሙሉ በሙሉ የቴክኖሎጂ ሽግግር አለ። ኃላፊነት የሚሰጥ ስራውን በደንብ ስታቅ ምናልባት ማኔጅ ማድረግ ስለቻልክ ብቻ ሳይሆን ቴክኖሎጂውንም ማወቅ አለብህ። ለዛ ትንሽ ሂደቶች ይጠይቃሉ። መጀመሪያ ሽፍት ሊደር ወይም ሽፍት በመመራበት ከነበረው ተነስቼ ዛሬ ወርክሾፕ ማናጀር ላይ ደርሻለሁ። ይሄን ሲሆን ደግሞ መጀመሪያ ላይ በየሽፍቱ ቢያንስ 3 ቻይና ነበር በአንድ ሽፍት። በአሁን ሰዓት ላይ ኢቭን ሽፍት ውስጥ ውጭ ዜጋ የለም። We get the bigger improvement is በሀገር ውስጥ ሰራተኞች ብዙ መሻሻል አግኝተናል። ሰራተኞቹ ቴክኖሎጂን በፍጥነት ቀስመው ተላምደውታል። ለምሳሌ እኛ ስንጀምር 58 ቻይናውያን ነበር። አሁን የቀረነው 22 ብቻ ነን። ይሄ የሚያሳየው የአካባቢው ሰራተኞች ቴክኖሎጂን ለመቀበል ብቃት አላቸው። total local employee they have got technology something. ስራ የመኖር ዋስትና የመለወጥ መሰረት ነው። የተሻለ ውጤት ለማስመዝገብ ሰራተኞች የሚያዩትን ልምድ በማዳበር ትናንትን በማየት ዛሬ ላይ ሆነው የነገ ጉዟቸውን ለማሳመር የሌሊት ተግባራትን የሥራ ባህል አድርገውታል። ለዘላቂ የኢንዱስትሪ መሻሻል ብቁ ሙያተኛ ማፍራትና ሙያተኛን እግር በእግር ማብቃት ለፋብሪካ የህልውና ጉዳይ ነው። ኢንዱስትሪዎች የሥራ ዕድል ይዘው ሲመጡ ከማሽነሪዎች ጋር አብሮ የሚራመዱ ሙያተኞች መኖራቸውን በተለያየ መንገድ ያረጋግጣሉ። አንድ ዘመናዊ ማሽን በ24 ሰዓት ውስጥ ማምረት የሚጠበቅበትን ዓለም አቀፍ መመዘኛ ጣሪያ ኢትዮጵያውያን ሰራተኞች ተፈትነው ከዓለም አቀፉ አማካኝ መጠን የተሻሉ ሆነው ከቀን ወደ ቀን ነጥረው ወጥተዋል። እነዚህን ማሽኖች ላይን እንኳን አይተናቸው የምናውቃቸው ማሽኖች አይደሉም። ብዙዎቹ ማሽኖች ለኛ አዲስ ማሽኖች ናቸው። እንዲሁም ደግሞ በሰዓቱ እጅግ በጣም ብዙ የሚባሉ የውጭ ዜጎች ነበሩ። ከ200 በላይ ኤክስፓቶች ኢንዶቼን ላይ ይሰሩ ነበር። ነገር ግን ከጊዜ በኋላ የተለያዩ ትሬኒንጎችን እየወሰድን አሁን ላይ ከ59 ያልበለጠ ኤክስፓት ነው ያለን ማለት ነው። ስለዚህ እጅግ በጣም ጥሩ የሚሰራ ማንፓወር ያለበት ድርጅት ነው። በአሁን ሰዓት ከዜሮ ተነስተው እስከ ማናጀር ሌቭል የደረሱ እንዲሁም ደግሞ ራሳቸውን ችለው አንድ ዲፓርትመንት ይዘው እየመሩ የሚሰሩ የኛ ሀገር ልጆች አሉ ማለት ነው። የውጭ ዜጋ ወደ ሀገርም ሲመጣ ሲሄድም ብዙ ወጪዎች አሉት። የደሞዝ ሁኔታ ይታወቃል፣ ምን ያህል እንደሚከፈለው ይታወቃል። ግን በአመት ወደ ሀገራች ቤተሰብ ለመጠየቅ ቢያንስ 2 ጊዜ ይመላለሳል። አሁን በዛን ሰዓት ላይ ምን ያህል ነው ኮስት የሚሆነው ተብሎ ሲታሰብ በጣም ብዙ ነው። ስለዚህ አብዛኛው ስራዎች በኢትዮጵያውያን መሸፈኑ ድርጅቱም ይሁን አገሪቱ ከብዙ ወጪ ነው እና እንትን የሚያደርገው። በአሁን ሰዓት ላይ ከድሮ አንፃር በሚታየው በጣም በብዙ ፐርሰንት በሚባል ሁኔታ ላይ ቻይኖችን የመተካት ስራ ተሰርቷል ብዬ አስባለሁ። Starting on 2016 up to now ከ2016 ጀምረን እስካሁን ምርት ወደ ውጪ እየላክን በቀጥታ 4000 ሰራተኞች በቋሚ ስራ ዕድል ተፈጥሮላቸው በጊዜያዊነት 700 በላይ ሰራተኞች አሉ። በአጠቃላይ ወደ 5000 ሰራተኞች የሥራ ዕድል ተፈጥሮላቸው እየተጠቀሙ ነው። ኢትዮጵያ የተገበረችውን የኢኮኖሚ ሪፎርም ተከትሎ ልዩ ኢኮኖሚ ዞኖች ከፍተኛ የውጭ ምንዛሪ በሚያስገኙ ቴክኖሎጂዎች ላይ ተሰማርተዋል። በዚህም በሐዋሳ የሚገኘው ቶዮ ሶላርን ጨምሮ
ግዙፍ አቅም ያላቸው ድርጅቶች በስፋት እየተቀላቀሉ ነው። ዓለም አቀፉ የሰራተኞች ድርጅት ILO በቅርቡ ባወጣው ሪፖርቱ በዓለም ላይ ከሰራተኞች የጾታ ጥምረት ውስጥ ሴቶች 46 በመቶ ይሸፍናሉ። ወደ ኢትዮጵያ ሲመጣ ትዕግስትና ጥንቃቄ በሚጠይቀው የኢንዱስትሪ ህይወት ያለው የጾታ ጥምርታ የተለየ ነው። ከ720 በላይ የሚሆኑ ኢትዮጵያውያን በተለይም ከ98% በላይ ያሉ ሰራተኞቻችን ሴቶች ናቸው። እነኚህ ወጣት ሴት ልጆቻችን የሰሩት አሜሪካን አገር የሚቀርበው ምርት እስካሁን ባለን ትሬድ አንድም ጊዜ የትኛውም ገዢ ኩባንያዎቻችን በምርቶቻችን ቅሬታ ቀርቦ አያውቅም። ተፈላጊነታቸው እየጨመረ ልምዳቸው እየዳበረ መጥቷል። አጎንብሶ መስራት የእጅን ፍሬ የላብን ዋጋ ለመብላት ተግቶ በመስራት በዘላቂነት ራስን ለመቻል በኢኮኖሚ ደርጅቶ በካበተ ልምድ ማህበረሰብን ማገዝ የጋራ ቤት ሀገርን የመገንባት ጉዞ ነው። ልዩ ኢኮኖሚ ዞን በአንድ ድንጋይ ሁለት ወፍ የመታ ሆኗል። አንድም የሥራ ዕድል ሲፈጥር አንድም የነበረ የሥራ ባህል እየቀየረ ነው። በኢንዱስትሪ ህይወት ቀን ለሰራዊት ሌት ለአራዊት የሚባል ብሂል የለም። ቀንም ሌትም የእነርሱ ናትና በፈረቃ ተግባራቸውን ይፈጽማሉ። ስራ እንደገባን አሁን ማታ ላይ ነው በብዛት ማታ አለ ማለት ሮቴት ያደርጋል። ከሰዓት አለ አዳር አለ ጧት ላይ አለ። ያ ማለት እነሱ ሰዓት የረፍት ሰዓታቸው ረፍት ያደርጋሉ። የሥራ ሰዓት ይሰራሉ። ማታ የሚሆን ቀን ለነሱ ያው የተለየ እንትን የለውም። ሁሉም ሰው በመረዳት የተነሳ አብዛኛው ሰው ኖርማል ነው ማታ ላይ ስራ ገብቶ የሚሰራበት ሁኔታ ላይ ሰራተኛውም ደግሞ ለምዶታል። ኦቨርታይም ሰራ ያው በሰራው ነገር ይከፈላል ከኖርማል ከደሞዝ ውጪ ማለት ነው። በዛ ግና ደም ይከፍለናል። ቀን በቀን ያው የከፍ ይያልኩኝ ነው የሚሄደው ምክንያቱም ያው የተሻለ ነገር ስለምፈልግ ጥሩ የሆነ ስፔሻሊ ከታይም አንፃርም ከብዙ ነገሮችም ከነሱ ምንማራቸው ሼር ምናረጋቸው ልምዶች አሉ። ያ ነገር በጣም በህይወቴ ላይ ትልቅ አድቫንቴጅ አግኝቻለሁ ብዬ አስባለሁ። ከዚህ ቀደም ግን እነዚህ ቦታዎች እያንዳንዱ ቦታዎች ተይዘው የነበሩት ከሌላ ሀገር በሚመጡ ዜጎች ነውና የእውቀት ትራንስፈሩ በጣም ጥሩ ነው። እንዲሁም ደግሞ ከጊዜ አጠቃቀም ጋራ ብዙ ትምህርቶችን ወስደናል። እዚህ እያንዳንዱ የሚሰራው በጊዜ ነው። 1 ደቂቃ የራሱ ዋጋ አለው። እያንዳንዷ ስራ የምትሰራው በሰዓት ስለሆነች ይህ ደግሞ ለኛ ከዚህ ቀደም ከነበረን ልምድ አንፃር እጅግ ጥሩ የሚባል ነውና ጥሩ ትምህርቶችን ከነሱ ቀስመናል። በፊት ከቤተሰብ ጋር ዲፔንድ ሆኜ ነበር የምኖረው። አሁን ራሴን ችዬ እኖራለሁ። የራሴ ግል ነገሮችንም እየተንቀሳቀስኩ ነው። ስለዚህ ጥሩ የገቢ ምንጭም እያገኘሁበት ነው። በልዩ ኢኮኖሚ ዞኖች ውስጥ ብቻ በሀገር ውስጥና በውጭ አልሚዎች ከ100,000 በላይ የሥራ ዕድል ተፈጥሯል። ቢሊየን ዶላሮችም ተገኝተዋል። በልዩ የኢኮኖሚ ዞኖች ውስጥ ዓለም አቀፍ ደረጃቸውን የጠበቁ መሰረተ ልማቶች ተሟልተዋል። ማሽኖችንም ተክሎ በቀጥታ ወደ ሥራ ለመግባት ቀላል ሆኗል። መስሪያ ቦታዎች ከአውሮፕላን ማረፊያዎችና ከኢትዮ ጅቡቲ የምድር ባቡር በቅርብ ርቀት መገኘታቸው ተመራጭ ያደርጋቸዋል። ጠንካራ ሰራተኛ ምቹ የሥራ ቦታን ተጠቅሞ ለሚሰራ ረጅም መንገድ መጓዝ ያስችለዋልና በልዩ ኢኮኖሚ ዞኑ ማልማት የሚሻ ገንዘቡንም የሚዘራ አብዝቶ ያጭዳልና ለሚመጣ አልሚ ቦታዎች ተዘጋጅተዋል።